ሰላም ሰላም፣ ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። ዛሬ ላወራላችሁ የፈለኩት ጉዳይ ስለ ሆቴሎች እና ስለ ማኔጅመንታቸው ነው ላወራላችሁ የፈለኩት። ያው እንግዲህ ዲጄ ስለሆንኩ ብዙ ጊዜ ከሆቴሎች ጋር ያገናኘኛል ስራዬ። ከሰርግና ከፕሮግራሞች ውጪ ሆቴል አካባቢ ላይ እሰራለሁ። ክለቦችም ሆቴሎችም ብዙ ጊዜ እሰራለሁ እና ማያቸው ማኔጅመንት ችግሮች አሉ። በጓደኞችም የገጠማቸው ጉዳይ አሉ። በእኔም የገጠመኝ ነገር አለ። ከዛ ውጭ ደግሞ እንዳጠቃላይ ትዝብቴን ደግሞ ወደ እናንተ ማድረስ እፈልጋለሁ። ማለት አሁን ብዙ ጊዜ በተለይ እንግዲህ እኔ በቅርበት ባወቅኳቸው ወይም ባየኋቸው ሆቴሎች አካባቢ ማናጀሮቹ የማኔጅመንት እውቀት ያላቸው አይደሉም። ወይ በልምድ ወይ በዝምድና ወይ በጓደኝነት ምናምን ነው ዝም ብለው ስራውን የሚያስኬዱትና የሰራተኛን መብትና ግዴታ ምንም አያውቁም። ስለ ሆቴሉ ጥቅምና ጥቅም ብቻ ነው የሚንቀሳቀሱት እና ስለ ራሳቸው ጥቅም ነው የሚያስቡት። በጣም ብዙዎቹ ማለት ነው። እና ለምሳሌ ስለ ሰራተኛ አመጋገብ፣ ስለ ሰራተኛ ምግብ ምንም ደንታ አይሰጣቸውም። እንግዲህ መመሪያው ከባለቤቱ ነው የሚወርደው አላውቅም። ሰራተኛውን ስራውን ብቻ ነው የሚፈልጉት። ስራውን ጉልበቱን ብቻ ነው የሚፈልጉት። እዛ እንደዛ ሲፈጋ ውሎ በተለያየ የሆቴል ስራ ዘርፍ ሆኖ በተለያየም ስራ ይስራ የሚሰጠው ምግብ በጣም ነው የሚገርመው እና ስላመጋገቡ ምንም አይመስላቸውም። ከዛ ውጭ ደግሞ ሰራተኛ ሲገባ ወንድም ሊሆን ይችላል ሴት፣ በተለይ ማደራጀት ይባላል። ለመጀመሪያ የሚያደራጁ ማናጀሮች አሉ። ሆቴሉ አዲስ ሲከፈት አደራጅተው ለሚመጣው ማናጀር አስረክበው የሚሄዱ አሉ። እነዚህ ማናጀሮች ብር እየተቀበሉ ነው የሚመዘግቡ፣ ለማደራጀት ነው ማለት ነው። በተለያየ ስራ መስተንግዶ የሚስራ ምንም ይስራ ብር ተቀብለው ሴትም ሆነ ወንድ ብር ተቀብለው ከሁሉም ብር ተቀብሎ ምናልባት የተቀበላቸው ሙሉ ላይቀጥር ይችላል። እንደዛም ሆኖ ብር ከተቀበለ በኋላ መርጦ ነው ለዚህ ለቋሚ ማናጀሩ አስረክቦት የሚሄደው እና በጣም ብዙ ብር ዌይተር ወይ ደግሞ ሌላ ስራ ዘርፍ በሆቴል ውስጥ የሚሰሩ ልጆች ብር ከፍለውም ላይቀጠሩ ይችላሉ። ይህ በብዙ ጓደኞች በቅርበት በማውቃቸው የገጠማቸው እውነተኛ ገጠመኝ ነው። ይህ ምንም ማስተባበል አያስፈልግም። እንደዛም ሆኖ ቋሚው ማናጀር ከተቀበለ በኋላ ደግሞ የተወሰነ ወር ወይ የተወሰነ ቀናቶች ከሰሩ በኋላ ሌላ ብር የሚከፍለው ሰው ከመጣ፣ ያን ስራ መሸፈን የሚፈልግ ብር የሚከፍል ሰው ከመጣ ትንሽዬ ምክንያት ፈልጎ ሰራተኛውን ያስወጣዋል። ያንኛው እዛ ብር ተቀብሎ ሌላ ሰው እንትን ይላል ማለት ነው። እዛ ብሩን ከተቀበለ በኋላ አስገብቶ አሁንም ትንሽዬ ክፍተት ሳይ እንዲሁ በቃ ማለት ብር እየተቀበሉ ነው የሚያስገቡት። እዛ ደግሞ ትንሽ ምክንያት ሲያገኙ ያስወጣዋል። ለግላቸው ጥቅም ነው የሚያስቡት በቃ ምንም። ከዛ ደግሞ ከከስተመር ጋር ምናልባት 90% ጥፋቱ የከስተመር ሊሆን ይችላል። በቃ ሰራተኛውን ውሻ ነው የሚያደርጉት ነው የምላችሁ። ውሻ ማለት እርግጥ ነው ከስተመር ንጉስ ነው፣ መከበር አለበት። ግን ከስተመር ለማክበር ሰራተኛን በዛ ልክ ማቋሸሽ አስፈላጊ ነው ብዬ አላስብም። በቃ ይቅርታ እኔ ኃላፊነት ወስዳለሁ ብሎ ነገሩ መሸፈን ይቻላል። መቀየር ያለበት ጉዳይም ካለ መቀየር ይቻላል። ሰራተኛው ውሻ ምናልባት መንዛው ላይ እንደቆመ ጋውኑን አስወልቆ ሊያባረው ይችላል። በጣም በቃ ምስኪኑን ሰራተኛ የሚታይበት መንገድ ወይ መብቱ አይከበርለት ወይ ምግቡ በጥራት አይሰጠው እና በጣም ከባድ የሆቴል ማኔጅመንት ያለባቸው ቤቶች አሉ። ከዛ ውጭ እኔ ደግሞ በግሌ የደረሰኝ ምናልባትም እዚህ ከተማ ላይ ማለት በቃ በአዲስ አበባ ደረጃ በጣም ታዋቂ የሚባል ሁሉም መቼም አቅም ገዝቶ ለመብላት የደረሰ ሰው የሚያውቀው ሆቴል ነው። አንድ ሆቴል ነው። አሁን ጾሙ ማገባደጃ አካባቢ ዲጄ እንደሚፈልጉ ተነገረኝ እና ከዛ
ለምክትል ማናጀሩ ደወልኩለት። ዲጄ ትፈልግ መጀመሪያ ለዋናው ማናጀር አወራሁት በቴሌግራም። ከዛ አንዳንድ ነገሮች አወራን፣ ዝም ተባባልን። እናም አትምጣም አላለኝም። የምሰራበትን የነበር ቤት ነገርኩት። ከነሱ አካባቢ በአጋጣሚ 9 ወር 10 ወር ሰርቻለሁ፣ እነሱ ካሉበት አካባቢ። ምክትል ማናጀሩ እና ብሎ ቀጠረኝ። ነገ 4 ሰዓት መምጣት ትችላለህ ምናምን ነገር አለኝ እና በዓል ሊደርስ 3 ቀን ነው የቀረው፣ ትንሣኤ ማለት ነው። እና ሄድኩኝ። እዛ ዋናው ማናጀር ጠራው። አውቃለሁ አይደል ምናምን ነገር አለኝ። አዎ ቴሌግራም ላይ እኮ ያወራው ነበረ ምናምን ነገር አልኩት። አይ በጣም አሪፍ በቃ ስለዚህ ማታ ናና። የሚገርመው ደግሞ ከዛ ቤት የሚሰራ ዲጄ ጓደኛዬ ነበረ፣ እዛ ቤት የሚሰራው እሱ ነው የጠቆመኝ። እንደዚህ ሰው ይፈልጋሉ። እኔ እስካሁን ጾም ስለነበረ ብቻዬን ነው እየሰራው የነበርኩት እና አሁን ሁለተኛ ሰው ስለምፈልጉ ሌላ ሰው ከሚገባ ያው አንተ ጀለስ ስለሆንክ ግባና አብረን እንስራበት ምናምን ነገር አለኝ። እሱ ስለጠቆመኝ ነው ሂጄ ያናገርኳቸው እና ማታና ምናምን አለኝ። ማታናና ደሞዝ አልተነጋገርንም። ማታናና እንየና ማለት እንግዲህ ከቤት ቤት ሙዚቃ ይለያያል። የክለብ ሙዚቃና የኖርማል ቤት ሙዚቃ ይለያያል ምናምን አለኝ። እሱን አውቃለሁ፣ ግን እዚሁ ከእናንተ ፊት ለፊት እንደዚህ 9 ወር 10 ወር ሰርቻለሁ። የአካባቢው ከስተመር ደግሞ ተመሳሳይ ስለሆነ ያን ያክል የሚከብድም አይደለም፣ ችግር የለውም አልኩት። እሺ ተባባልን። እዛ ማታ ሄድኩኝ፣ ሰራው። አልተነጋገርንም ብያችኋለሁ። ጠዋት ወደ ቤት የመጣው እዛ በአጋጣሚ አርብ ነው እጄ የገባሁት። ቅዳሜ ደወለልኝ ረፋር ላይ ማናጀሩ። አንድ ቀን ስራ አንድ ቀን እረፍት ነው የተነጋገርኩት ማለት ነው። እና እንግዲህ አርብ እኔ አልገባም ነበር፣ እሁድ ነው መግባት የነበረ። አርብ ገብቻለሁ፣ ቅዳሜ አልገባም ነበረ፣ እሁድ ነው መግባት የነበረብኝ። ቅዳሜ ረፋር ላይ ደወለልኝ። ሰላም ነው አቤ ምናምን አለኝ። ሰላም ነው ምናምን አልኩት። አይ በቃ ትናንት ስራህን ያዳመጥኩ ነበረ፣ በደንብ ተመችቶኛል። በቃ ትሆናለህ በደንብ እና የዚህ አካባቢ ስለነበርክ ያው በደንብ የከስተምሩን ፍላጎትን ታውቀዋለህ። ልይ ብዬ ነው ትናንት ደሞዝ ማልተነጋገር፣ ደሞዝ ይህን ያክል እከፍልሃለሁ። አንድ ቀን ስራ አንድ ቀን ረፍት ነው። ግን ያ የነበረው ጀለሴ መሆኑን አላወቀም። የሆነ ዲጄ ዝም ብሎ እንተዋወቃለን ብዬም አልገባውም። እሱ ዝም ብሎ እንደ ጥቆማ ነው የነገረኝ እንጂ እንደምንተዋወቅ አልገባውም። እዛ በቃ ልጁ የኛው ልጅ ስለማይቀጥል ሊወጣ ስለሆነ ሌላ ዲጄ ነገ ወዲያ ይመጣል፣ አንተ ግን ዛሬ ና ምናምን ነገር አለኝ። አይ ዛሬ እኮ እኔ እረፍት ነኝ፣ ነገ ነው የምገባው ስለው ገባኝ አውቃለሁ። እሱማ ግን ዛሬ አንተ ግባ፣ ነገ ያንኛው ዲጄ ስለሚመጣ ይገባልሃል፣ ይሄኛው ግን ቀንሰነዋል ምናምን አለኝ። እዛ ማለት ምን ማለት ነው? እኔ ደግሞ ጓደኛዬ ጋር እሰራለሁ ብዬ ነው የገባሁት። እንዴት እንደዚህ ይሆናል? በቃ በእኔ ምክንያት ሁሉ የወጣ ስለመሰለኝ ደበረኝ ለኔ። እዛ እሺ ምናምን ነገር ብዬ ሄድኩኝ። ሲሄድ ያን ለኔ እንደዛ ብለው ለልጁ አልነገሩትም። ውጣ ምናምን አላሉትም። አስባችሁታል? በጾሙ ሲደበሩበት ቆይተው የበዓል ስራ ነው ለዲጄ የበዓል ስራ በጣም ከባድ ነው። ሰርግ መስራት ይችላል፣ ፕሮግራም መስራት ይችላል፣ ምርቃት ምናምን መስራት ሲችል ወይ ተወራ አላሉት ወይ ደሞዙን አልሰጡት። ዝም ብሎ መሀል ሜዳ ላይ ነው ዝም ያሉት ማለት ነው። እና እዛ ልጁ ደወለልኝ። አቤ በቃ ዛሬ ረፍት ነሽ መሰል ነው ወደ ስራ ላይ ነው ምናምን አለኝ። ግራ ገባኝ። እንዴት አልነገሩትም እንዴ? ለኔ ብቻ ነው እንዴ ነገሩኝ ምናምን ብዬ ግራ ገባኝ ለኔ። እዛ እኔ እንዴ አላወራችሁም እንዴ ከገሌ ጋር ምናምን አሉት። አይ ምን አሉ ምናምን አለኝ። እንጃ ና ብሎኛል ምናምን ነገር ስለው እንዴት ዛሬ ረፍት አይደለ እንዴ ምናምን አለ። አላቅም አልኩት። ማለት አንደኛ ጓደኛዬ ነው፣ እነሱ ጓደኛዬ መሆኑን ባያውቁም በዓል እየመጣ ነው፣ የበዓል ስራ መስራት አለበት። በጾም ላይ ምንም የሚገኝ ጥቅም የለም፣ ቲፕም የለው ምንም የለው። ስለዚህ መስራት ስላለበት አይ እኔ ሌላ ዲጄ ይመጣል ነው ያሉኝ። እና ትናንት ለሙከራ ስለነበር የገባሁት በቃ አንተ ትቀጥላለህ፣ ሌላ ዲጄ ይመጣልሃል፣ ዛሬ ግባልን፣ ነገ ግን ሌላ ዲጄ ይመጣል ነው ያሉኝ። እና ምናልባት ደውላቸውና አውሩ፣ ካልሆነ ግን የበዓል ስራ እንዳትተጓጎል ምናምን ነገር አልኩት። እሺ አለኝ። እዛን ሂጄ ስራ ጀመርኩ።
እዛ ደወለልኝና በቃ ለማንኛውም ልምጣ ያለውን ነገር ላውራችሁ ፊት ለፊት እዛ ደሞዜን ተቀብዬ እሄዳለሁ አለኝ። እንደዛ አሪፍ በቃ ና ምናምን ነገር አልኩት። እዛ ማናጀሩ መጣ። ሲመጣ እኔ ጋር ሲያወራ እንዴት ነው አልነገራችሁትም ወይ ለዲጄው ምናምን ስለው ምን ለምኑን አለኝ። እንዴ ይቀነስ ከተባለ የበዓል ስራ እየመጣ ነው። ጾሙን ሙሉ ደግሞ እነሱ አንድ ወር ብቻ ነው የሰራው እና ጾሙን እዚህ ቆይቶ የበዓል ስራ መሰራት ባለበት ሰዓት ወይ እዚህ ጋር አልሆነ ወይ ሌላ ቦታ አልሆነ ለምን ዝም ትላላችሁ? ካልሆነ ደሞዝ ውስጡና አሰናብቱት፣ ሌላ ቦታ ይፈልግ የበዓል ስራ ስለው ታውቀዋለህ እንዴ ምናምን አለኝ። አዎ ጀለስ ነው ምናምን አልኩት። እና ምን አልከው አለኝ። አይ እንዲህ ብለውኛል፣ ሌላ ዲጄ ሊመጣ ነው፣ እናንተ ሌላ ዲጄ ስለመጣ አንተ ከዲጄው ጋር ትሰራላችሁ፣ እሱ ግን የሚቀጥል አይመስለኝም ነው ያለኝ ስለው እንዴ ለምን ነገርከው ምናምን እኔ እኮ ቀስ ብዬ እደውልልሃለሁ ምናምን ብዬ እኮ ቀስ አድርጌ ላሰናብተው ነበር ምናምን አለ። እንዴ አሁን እኮ ነገ በዓል እኮ ነው፣ እንዴት ነው ቀስ አድርገህ የምታሰናብተው? የሚቀጥል ከሆነ ይቀጥል፣ አብረን እንስራ፣ እኔም እሱ ይሰራል ብዬ ነበር የመጣሁት። ካልሆነ ደግሞ ነገ በዓል ስለሆነ ቅዳሜ ቀን ነው እንደዚህ ያወራን ያለው። ነገ በዓል ስለሆነ በት ብሎ ምርቃትን ፕሮግራም ይስራ። ምናልባት ለአንድ ቀን ፕሮግራም 10,000 15,000 እስከ 5,000 ሊከፈለው ይችላል። በሌላ ዲጄ ከሆነ የሚሄደው ራሱ ችሎ ከተነጋገረ ደግሞ አሪፍ ሳንቲም ይሰራል እና ለምን እንደዚህ ይደረጋል ምናምን አልኩት። ከዛ አይ እንደምን ነገርከው በእናትህ ምናምን አለኝ። ለማንኛውም እየመጣ ነው አብረው። ከዛ መጣ በቃ ልጁ ምንም ሌላ ነገር መናገር አልፈለገም። በቃ ደሞዜን ስጠኝና ልሂድ፣ ከአንድ ጀለስ ጋር ነው የመጡት ምናምን ነገር እዛ እስከዛ ቁጭ ብላ ሻይ ቡና ብሎ ምናምን አልኳቸው እኔ። ከዛ ደሞዜን ስጠኝ ይለዋል። አንዴ ታች ይወርዳል፣ አንዴ ላይ ይወጣል፣ አንዴ እዛ ይወዳል። አንድ ወር እንኳን ለማይሞላ ደሞዝ ለመስጠት ማለት ትልቅ ቤት እኮ ነው በጣም እመቤቴ፣ በጣም ትልቅ ቤት። አንዴ ከታች ይወርዳል፣ አንዴ ከላይ ይወጣል ምናምን እና ይጥመዘመዛል ነው የምላችሁ። በቃ እዛ ልጁ ግራ ገባው፣ ተናደድም ጭምር። እንዴ ከስራ ገበታዬ ምንም ነገር ማስጠንቀቂያ ሳይሰጥ አሰናብቶ በበዓል ምድር ለዛው ጾሙን ሲደበርብኝ ከርሞ አሁን በዚህ በስራ ሰዓት አባሮኝ ደግሞ ጭራሽ ደሞዜን ሰጥቶ ደግሞ ቴንኪው ቢቻል ጨምሮ ካልሆነ ደግሞ ደሞዜን ሰጥቶ ቴንኪው ብሎ አያሰናብተኝም እንዴ ምናምን ነገር ብሎ በጣም እንትን አለው ደበረው። ከዛ እኔም ኦኬ ነገም በኔው ነው ምናምን ብዬ ደብሮኝ ዝም ብዬ እየሰራሁ ነው በቃ ከቃላቸው አንድ ነገር እስኪመጣብኝ። ከዛ ቆየ ልጁ በቃ በጣም ይናደዳል። ማናጀሩ አንዴ ወደዛ ይሄዳል፣ አንዴ ወደዚህ ይደበቃል፣ አንዴ ምናምን ነገር። ከዛ ከሆነ ሰዓት በኋላ ዲጄው መታች ወርዶ ምናምን እየተከታተሉ ነው በቃ ውስጤ ምናምን ነገር እያለ ደወለልኝ። ማናጀሩ ወደልኝ፣ እኔ ላይ ነው ያለሁት። ደወለልኝ። አቤ ሰላም ነው ምናምን አለኝ። ሰላም ነው። ከዛ አካውንት ላይ ብር አለ እንዴ እንደዚህ ያለ? አዎ ምናምን አልኩት። የልጁ የወር ደመወዝ ማለት ነው እና ከወር ደመወዙ ላይም ቆርጦበታል የሶስት ቀን የአራት ቀን። ከዛ በቃ በምልክልህ አካውንት ላክልኝና እኔ ዳንተ እሰጥሃለሁ ምናምን ነገር አለ። እኔ መሰለኝ የበዓል መዳረሻ ስለሆነ የሆነ ዕቃ ሊገዛ ወጥቶ ብር ጎሎት ከዛ ወደ ማለት እዛ ስልክ የሚያነሳለት ጠፍቶ ከቤት ምናምን በቃ ወደ እኔ ደወለ መሰለኝ። እሳቤ እንደዛ ነበር መጀመሪያ። እሺ ስለው የሆነ አካውንት ላከልኝ። ስሙ የዛ ጓደኛዬ የዲጄው ነው። ከዛ ደወልኩና የዲጄው ነው እንዴ ምናምን አልኩት። አዎ ባለቤቱ እኮ ወጥቶ እንትን ማለት እሱ ካልፈረመ ብር ስለማይሰጥ እንዲህ ሆኖ ነው እና ስጠውና እንትን ላክልኝና እኔ በኋላ ሲመጣ እሰጥሃለሁ አለ። እሺ አልኩት። አንደኛ ልጁ እዛ በቃ ሳየው ተሰምቶኛል። ሲቀጥል ከሱ ጋር እሰራለሁ ብዬ እንጂ መባረሩ ደብሮኛል። ግን በቃ ነው የፈለኩት እዛ ልጁ በቃ እንትን መሆን የለበትም መጉላላት የለበትም እና በቃ ልስጠውና ይገላገል ብዬ ላኩለት ማለት ነው። ልኬለት በቃ ልጁም በቃ እኔ ላኩለት ማለት መሰለው ምናምን ነገር በቃ ልኮልኛ ምናምን ብሎ ሄደ። እዛ በቃ ያለው አይሰጠኝም። ዋለ አደረ ምናምን ሳምንት ሞላው ብሩ ዝም። ከዛ ልክ በሳምንቱ ምንድነው ብሬን አሰጠኝም ወይ ያልኩት። ከዛ የሆነ ሰዓት እንዲህ አለኝ እንጂ አካውንት ላክልኝ ምናምን ብሎ ላክልኝና አካውንት ላክልኝ ብሎ ለልጁ ልኬስ የኔን አካውንት ልኬለታል። አካውንትን እኮ በባለፈው ነው የላኩልህ፣ እስካሁን ግን የተላከ ሳንቲም የለም፣ ረስታችሁት ነው ወይስ ምንድነው ስለው አይ ለባለቤቱ ሰጥቼው ነበረ ግን አላከልህም እንዴ እስካሁን ምናምን ነገር አለ። ኧረ ምንም የተላከልኝ ነገር የለም።
ለማንኛውም ብሩን እፈልገዋለሁ፣ ስጡኝ። አንደኛ ልጁን በዛ መልክ ሲያስወጡት ያን በዛ ትልቅ ቤት ውስጥ ለአንድ ዲጄ ተራ ደሞዝ ያን ያክል ጭቅጭቅ ሲሆን ምናምን ከዛ ደግሞ የኔን ደሞዝ ያኔ ብር ላይ ተቀብሎ እንትን ማለት ከሆነ ጓደኛው ተቀብሎ መስጠት አይችልም ነበር? ለምን እንደዚህ ያስፈለገ ብዬ ለኔም ጥያቄ ሆኖብኛል። ስራውም ደበረኝ በቃ ምናምን ነገርና እዛ በቃ ለማንኛውም ብሩን እፈልገዋለሁ ጠዋት እና ላክልኝ ምናምን ስለው እኔ በደንብ እልክልሃለሁ ምናምን ነገር አለ። ከዛ እንዳይረሳው ብዬ ቴሌግራም ጻፍኩለት ብሩን እፈልገዋለሁ ጠዋት ምናምን። በመነገው እረፍት ነበርኩ አልሄድኩም። ከዛ ቀን ላይ ቴክስት ጻፍኩለት እንዴ ምን አስበህ ነው ጠዋት ብሩን በጣም እፈልገዋለሁ ብዬ ማታም በቃልም ነግሬያለሁ፣ በቴክስትም ነግሬያለሁ። ለምንድን ነው በዚህ ጊዜ ቆይ እልክልሃለሁ ምናምን ነገር አለ። እሺ ዋለ አደረ። በመነገው ስራ ገቢ ነኝ እንግዲህ ከዛ ረፋድ ላይ ስም አልኩትኝ። አንደኛ እኔ ያን ያክል ትልቅ ቤት ከኔ ብር ተቀብላችሁ ለምን መክፈል እንደፈለጋችሁ አላውቅም። ሲቀጥል ደግሞ እኔ ብሩን ላስቸኳይ ነገር ፈልጌዋለሁ እያልኩ ካላክልኝ የገዛ ገንዘቤ ካላክልኝ ደሞዝ እንዴት ነው በስርዓት የሚከፈለው? እኔ ደግሞ ከደሞዜ አንድ ቀን እንዲያልፍም አልፈልግም። ከደሞዜ ቀድሜም አንድ ብር መቀበልም አልፈልግም። ይሄ ባህሪ ነው ምናምን ስለው እዛ እሺ ልክ ነህ ምናምን አለ። አልተመቸውም። ገብቷችኋል? ይሄ በቃ ሰፋጣው ምናምን አልተመቸውም። አንደኛ ለሶስት ለአራት ፐርፐዝ ነው መሰለህ ተጠቀምበት። መጀመሪያ ልጁን ስላባረረው እኔም ጓደኛዬ እንደዚህ ካባረረው ብዬ እንዳልሄድበት ብሩን እንደመያዣ ለመጠቀም ይመስለኛል። ሲቀጥል ቅድም እንዳልኳችሁ እንግዲህ ሆቴሎቹ እንትን እየከፈሉ ዌይተር ምናምን እያስከፈሉ እንደሚያስገቡት ሁሉ እኔን ማስከፍለው ሊያስገባ ይፈልጉ ይሆን አላውቅም። እና ግራም ገብቶኛል እውነት ለመናገር እና እኔ በገዛ ገንዘብ እንዴት ከተጨቃጨቅኩ ደሞዜን እንዴት ነው ሊከፍል የሚችለው የሚለውን በጣም ግራ ስለገባኝም ስለደበረኝም በቃ ብሬን ተቀብዬ ዝም መቅረት ነው የፈለኩት እኔ። ከዛ ጭቅጭቁ ስላልተመቸው በቃ ለምን እንደዚህ ታደርጋለህ? እኔ እንደዚህ አልወድም። አንደኛ እኔ ባለፈው ነገር ያለው ስገባ ከቀኔ አንድ ቀን እንዲያልፍም አልፈልግም፣ ቀድሜም አልቀበልም። ስለዚህ እንደዚህ ከሆነ በኋላ መጨቃጨቅ ስለማልፈልግ ብሬን ላክልኝ ምናምን ስለው ጸጥ አለ በኋላ ምናምን ነገርና እዛ ምክትል ማናጀሩ በቴክስት በቃ እኔ ጋር ኦን ኦፍ የሚሰራ ዲጄ አለ ሌላ ያኛውን ዲጄ አጠቃላይ ሊያሰራው ነው መሰለኝ እና በቃ አንተ ሌላ ቦታ አመቻቸው ነው እዛ ስቄ ያውላ አልኩት። ደግሞ የሚገርመው በቃ በነበሩበት ቀን በጣም እየተመሰጋገንን የነበረ እዛ አካባቢ እየሰራው እንደነበረም ነግሬዋለሁ። ሌሎች ሰዎችም ነግረውታል። በስራ ጉዳይ ምንም የምንነካካበት ነገርም የለም። ግን እቺ እንዳልኳችሁ በቃ እሺ ምናምን እያልክ በቃ የተሽመጠመጥክ ምናምን ጋሼ ምናምን እያልክ እንድትሰራ ነው የሚፈልጉት ብዙ ማናጀሮች። አንደኛ እንዳልኳችሁ አብዛኛዎቹ ማናጀሮች የማኔጅመንት ትምህርቱም የላቸውም። ዝም ብሎ እንደ ልምድ አዋላጅ በልምድ ነው የሚመጡት፣ በዘመድ በጓደኛ በምናምን ነው የሚመጡትና በቃ አሸርጋጅ ይፈልጋሉ። ዝም ብሎ የኔ ጌታ የኔ ምናምን እያለ ቢኖር ይፈልጋሉ። በቃ ተልመጥምጠ በቃ ጥፋት ሳይሆን ይቅርታ ምናምን እያልክ እኔ ደግሞ እንደዛ አይመቸኝም። በቃ ስራዬ ማሳመን ካለበት ስራዬ ነው አሳምኜ መስራት ያለብኝ፣ ካልሆነ መቅረት ይችላል። እንደዚህ ተለማምጬ ምናምን መስራት አልፈልግም። ማንንም ክብር አልነካም። ስራዬን በጣም ነው ማከብር እና የሚፈልገው አይነት ሰራተኛ አልሆንኩለትም መሰለኝ እንደለመደውና ከዛ ደግሞ ብሩን ሊያፍነው ፈልጎ ቆይቶ ይሆን አላውቅም። ብቻ እዛ በምክትሉ አማካኝነት በቃ ሌላ ቦታ አመቻች ምናምን እና በቃ እንትን ሲለኝ ያውላ አልኩኝ። በስራ ጉዳይ አንተ የምታውቀው ነው እሱም አስር እየደጋገመ አስር እየመጣ ሲያወራው ነበር ነው፣ ምንም ችግር አልነበረም። የብሩ ጉዳይ ያንኛው ምክትሉ አውቅ ብሩ እንዲህ ስለነበረ በብሩ ጉዳይ እንዲህ እየሰላወራሁት ስለተናገርኩት ወይ ደግሞ እንደ ሌሎች ሰራተኛ ማለት እንደለመደው ሰራተኛ ስላላሽቀበጥኩለት እንደዛ ሆኖ ነው እንጂ ሌላ የስራ ጉዳይ ችግር የለም አልኩት። ስለዚህ እኔ አሁን ምንም አልፈልግም። አንደኛ እኔ በዚህ መልኩ ደብሮኝ ነበረ፣ መስራትም ደብሮኛል፣ ከዛ ቤት መምጣቱ ደብሮኛል። ግን እንኳን ምግብ ይጫወኩት አልኩት። ይሄን ያክል ትልቅ ስም ያለው ቤት እንኳን መጥቼ በአካል አየሁት ማኔጅመንቱን
ዝም ብሎ ስም ብቻ ነው ለካ በቃ ምናምን ነገር። ለማንኛውም ብሬን አሁኑ ነው የሰራሁትን ቀንም የገዛ ገንዘቤንም አስባችሁ ላኩልኝ። ሌላ ነገር አልፈልግም ምናምን ብዬ ለዛኛው ለዋናው ስደውልለት አያነሳም። እዛ ቴክስት ጻፉለት ብሬ እንዲህ ነው የምመጣው እንዲህ ነው የምመጣው አስበህ ላክልኝ ይሄን ነገር አልፈልግም። ከሰራሁበት ቀንም ጭራሽ ቆርጦ ላክልኝ ነው የምላችሁ። እና የሆቴል ማኔጅመንቶች ለሰራተኛ ያላቸው አመለካከት ራሳቸውን የሚያዩበት ክብር የሚፈልጉት ውዳሴ ከንቱ በጣም የሚገርመው የሚያናደው ማለት እነዚህ ይህን ነገር እንግዲህ ባለቤቶች ያውቃሉ። እኔ እንጃ ግራ ይገባኛል ማለት መናገር። ሰራተኛውን የሚያሳዩት ስቃይ አስተያየት ከተናገርክ የሆነ ነገር ከተናገርክ ስለ ደሞዝ ጭማሪ ካወራህ ከስተመር ጋር እንደው ምናልባት የሆነች ነገር ትንሽ ጎረበጥ ያለች ቃል ከተናገርክ ስለ ምግብ ጉዳይ አስተያየት ከተናገርክ ስለ መብት ካወራህ የሚያሳዩት ግልምጫ ሰውን በምን ሰራተኛን በምን ልክ እንደሚያቃሉ እና በጣም ስለገረመኝ ስለሚገርም ነው። እና ይህን ያክል በቃ የማናጀሮች ሂደት ለሰራተኛ የሚያደርጉት መከራ የሚፈልጉት ጥቅማ ጥቅም በጣም የሚገርም ነው በጣም። እና ይህን ምናልባትም እንደዚህ የገጠማችሁ ሰዎች ካላችሁ በዚህ እኔ አሁን በመጣሁበት መንገድ ወይ ደግሞ በተለያዩ በዚህ ዘርፍ ያላችሁ ሰዎች ማናጀሮች ከሆናችሁ ያስተካከላችሁ፣ ሰራተኛ ከሆናችሁም ደግሞ መብታችሁን መታገል ወይ ደግሞ እስከ ባለቤት መድረስ ያለበትን ጉዳይ ካለ ማድረስ እንዳለባችሁ ይገባኛል። ለማንኛውም የዛሬ ትዝብቴ ይህን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም።